ቀራኒዮ መድኃኔዓለም የሚባለውን ሆስፒታሎች ቅዱስ ጴጥሮስ ሆስፒታል ቅዱስ ጳውሎስ ሆስፒታል የሚባለውን ለኛም ይጠራልን በቃ በግራኛ አመድ በምንትዬ ይሁንልን የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምህረት የሚባለው ኢትዮጵያ ውስጥ አይሰራም ዓመተ ምህረት የሚባል የለም የሂጅራው የሚግባልን በቃ በባንዲራ ስምምነት የለንም እስላም ማየት የሚፈልገው ባንዲራና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ ጥቁር ቀይ ምናምን ነገር ነው እንጂ አረንጓዴ ብቻ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው እነሱ በዚህ መጠን ተዘጋጅተዋል ባንክ ከፍተዋል ባንክ ተፈቅዶላቸዋል ገንዘብ አላቸው ኢኮኖሚውን ተቆጣጥረዋል ምን ብለዋል ምንም ችግር የለባቸው ስለሆነት ድፍረታቸው የድፍረታቸው ጥግ እዚህ ደረጃ ተደርሷል ገጠር ላይ ሰባኪዎቻቸውን ይዘው እንደምትመለከቱት አሁን የምናምን አይደለም ገጠር ላይ ሰባኪዎቻቸውን ይዘው እናያለን እንመለከታለን ዝምላችሁ ምታዩት ቴሌግራም ላይ ለጠፍኩላችሁ ናቸው ትልልቆች ናቸው ሼኮቻቸው ናቸው ይሄን የሚናገሩት ይሄን የሚያወሩት ገበሬውን ሰብስበው ያልተለመደ ጠባይ አምጥተዋል ቢላዋ ስለው አስቀምጠዋል ጎረቤት ያለው ያደረገው ናታው በፊት ጓደኞቻችን የምትሏቸው ሰዎች ወሃቢ ከሆኑ በኋላ አሁን እያመጡ ያለው ነገር ከባድ ነው ስሙት የገጠር ነው ይሄ ሙስሊም አይደለም ጴንጤ ነው ኦርቶዶክስ ነው ካቶሊክ ነው የሚል ካለ በመረጃ ይምጣሲ በመረጃ አንድ ከመጣው አንድ ሰው የለም የትኛውም ዓለም ላይ የትም ቦታ ሂዱ ኢየሱስ ክርስቶስ ሃይማኖቱ ምንድነው ሙስሊም ነው ኢየሱስ ሃይማኖቱ ምንድነው የሚከራከር ጀግና ካለ ይምጣ ይኸው ግልጽ ነው እኛ እኮ በመረጃ ነው በማስፈራራት ሳይሆን በመረጃ ነው شرع لكم من الدين ما وصى به نوحا والذي أوحينا إليه وما وصينا به إبراهيم وموسى وعيسى ኢየሱስ ንምጨምረው የሙስሊሙ ተውሂድ እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ብለን የምናወራ ሃይማኖት የነብዩ ኑህ ነው ወይ ኖህ የነብዩ ኢብራሂም ነው ወይ አብርሃም የነብዩ ሙሳ ነው ወይ ሙሴ የነብዩ ኢሳ ነው ወይ ኢየሱስ ነው ኢየሱስ ራሱ ሙስሊም ነው ከዚህ በኋላ ኢየሱስን ውሰዱ ጊዜ አልፎበታል ኤክስፓየርድ ነው ይሄ በመንደር ውስጥ የሚሰም አይደለም በሀገር ደረጃ ፕላን አውጥተው እቅድ አውጥተው ገጠር ገብተው እያደረጉት ያለው ፕሮጀክት ነው ማንስማን ስንናገር እንደ በጥባጭ ስንናገር እንደ ሾከኛ እንታያለን ከራሱ ከወሃቢው በላይ ዘመድኩን ላይ ጥሬ ካካውን የሚዘፈልለው ኦርቶዶክስ ነኝ የሚል ባለማተብ ነኝ የሚል ቤተ ክህነት የሚሰራ አዲስ አበባ መኖሩ መቀመጡ ብቻውን ሴፍ የሆነለት ልጆቹን እያሳደገ የሚመስለው ሃይማኖት የሌለው እምነት የሌለው ሃይማኖቱን እንደ መንግስት ስራ የሚቆጥር ቄስ ዲያቆን ሰባኪ ነኝ የሚል እንዲህ አይነት ሾካካ ሁሉ ተሞልቶ እንዴ ማን ያዳምጣል እነሱ ይናበባሉ እነሱ ይናገራሉ ባጠፉት ጥፋት በሚሉት ነገር እነሱ ብቻ የሚናገሩት እንዲሰማ ያደርጋሉ ከዚህ በኩል መልስ ሊሰጥ የሚነሳው ያሸማቅቃሉ ከነሱ የበለጠ የኛ ሰዎች ጣልቃ እየገቡ አፈር ከደቼ ያበሉናል አሁን ይሄ ብቻ አይደለም ወጥቷል አደባባይ ላይ ወጥቷል እንደ ጴንጤው ስፒከር ይዘው አደባባይ መስጊዱ አልበቃቸው ብሎ ከመስጊዱ አልፈው ከመስጊዱ ወጥተው ዛሬ በአደባባይ ላይ ደግሞ እንዲህ ይያሉ በመስበክ ላይ ናቸው በመስበክ ላይ አደባባይ ላይ ወጥተው በመስበክ ላይ ናቸው ወደድክም ጠላህም አመንክም አላመንክም እያደረጉት ያለው ነገር ይሄን ነው አደባባይ ላይ ወጥተው ኢስላም ሲጣራ የነበረ ነብይ ነው ነብይ ነኝ እያለ ጌታ ነው ማለት ከባድ የሆነ ኃጢአት ነው እሱ የመጣው ለፕሮፌት ኦፍ አላህ ነው የአላህ መልእክተኛ ነው ነብዩላህ ኢሳ አንቀልባ ላይ ከተናገረው ንግግሮች ሳነሳ
ታውቃላችሁ? ኢኒ አብዱላህ አለ የመጀመሪያው ንግግር። እኔ የአላህ ባሪያ ነኝ አለ። የአላህ ባሪያ ከሆነ ምን አይደለም ማለት ነው? ህዝቦች ምን ማለት ነው? የአላህ ባሪያ ነኝ ካለ ምንድን ነው? ኦኬ ማን ነው ይህን ድፍረት የሰጣቸው? ስለ ቁርአን ስለ ሐዲሳቸው የሚያስተምሩት አጥተው ነው ወይ? ከመስጊድ ወጥተው አደባባይ ላይ ስፒከር ላይ ሆነው እኔ አምላክ የምለውን እኔ ጌታ የምለውን በዚህ መጠን ይሄ ውርደት አይደለም? ይሄ ማዋረድ አይደለም? ይሄ ስድብ አይደለም ወይ? እሺ በዚህ መጠን አንድ ሰው ወጥቶ መሐመድ እንዲህ ነው መሐመድ እንዲያ ነው ብሎ ስፒከር ይዞ መናገር ይችላል ወይ? መናገር ይችላል ወይ? ለዚህ ኢየሱስን በዚህ የመግለጽ መብት ቁርአን ነግሮኛል፣ ሐዲስ ነግሮኛል፣ ኢየሱስ እንዲህ ነው ብሎኛል ብሎ በተናገረው ተነስቶ ሌላውን ትቶ ቁርአንና ሐዲሱን ጠቅሶ መሐመድ እንደዚህ ነው መሐመድ እንደዚያ ነው ብሎ ለመናገር መብት አለው ወይ? መንግስቱን ስለተቆጣጠሩ አብይ አህመድ ጴንጤነቱ እንጀራው እስልምናው ህይወቱ ነው። አረቦቹ የቀጠሩት፣ አረቦቹ የሚከፍሉት፣ አረቦቹ የሚነዱት፣ አረቦቹ ብሩን ገንዘቡን የሚያፈሱለት ይህችን ሀገር ሽባ አድርጎ በሸሪያ ህግ ለማስተዳደር በሰሜን ያሉትን ህዝቦች ኦርቶዶክሳውያን የሆኑትን በሙሉ ቀጥቅጦ ለማጥፋት ነው። ሌላ ምንም አይነት ነገር የለውም። ወደድክም ጠላህም ይኸው። ይህን ማየት ይህን ማወቅ አስፈላጊ ልታውቁ ይገባል። እያንዳንዱ ሰው ሊነቃ ይገባል። እያንዳንዱ ሰው ሊረዳ ይገባል። ብትደብቀው ብትሸፍነው የምታስቀረው ነገር አይደለም። እውነቱ ይሄ ነው። አሁን ጴንጤዎቹ ኦርቶዶክስ ስለተሰደበባቸው ብቻ፣ ኦርቶዶክስ ስለተዋረደችባቸው ብቻ፣ ገዳማት ስለተቃጠሉ፣ ካህናት ስለታረዱ፣ መነኮሳት ስለታረዱ፣ የኦርቶዶክስ ቁጥር ስለቀነሰላቸው ምናምን ብለው ያስባሉ። ለወሃቢ እስላሚስቶቹ ተገርደው ማለት ነው። እነሱ በዓል ላይ እነሱ ፈጢራ ላይ ምናምን ተገኝተው እነዛም ደግሞ እነዛ ጋር ተገኝተው አንበሳዋ ሚዳቋን እያባበለቻት ማለት ነው ይበሏቸዋል። አንድ ቀን ያሳል እናት ቤተ ክርስቲያን ናት ገትራ ያዘቻቸው እንጂ እነዚህኞቹ ወሃቢስቶቹ አውሬዎች ናቸው። ወሃቢስቶቹ ለራሱ ለኦሪጂናሉ እስላም የሚመለሱ አይደሉም። እየቀጠቀጧቸው ነው። መስጊዶቻቸውን እየወረሱ ዛሬ እፎይን የሚሰድቡ ነብያችን ተነካ ነብያችን ክብሩ ተነካ የሚሉት ወሃቢስቶች ለነብዩ መሐመድ ውዳሴ የሚያቀርቡ የኢትዮጵያን ሙስሊሞች መስጊዳቸው ውስጥ ገብተው እሬቻቸውን እያበሉ ነው። ተመልከቱ። ቅድም የለጠፍኩላችሁን ተመልከቱ። የዛሬ 15 ቀን ነው አፈር ከደቼ ያበሏቸው እስላሞቹ ማለት ነው። ወልዲያ ላይ ማነው ኮምቦልቻ ላይ እሬቻቸውን እያበሏቸው ነው። ይሄ የኦሮሞ ዋሃቢስት እስላሙ ጋንግስተር ሆኗል። ፖሊስ በእጁ ነው፣ ወታደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን። እስቲ ኢቢሲን ተመልከቱ። እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው። የነሱ እንትናቸው ማለት በጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ፣ የኢትዮጵያ ዜና አገልግሎት እንደዚህ ያደረገ፣ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ፣ የአዋሽ ባንክ ለአፍጢር እንትን አደረገ፣ የኢትዮጵያ ንግድ ባንክ እንትን አደረገ፣ አየር መንገዱ የኢፍጣር ፕሮግራም አዘጋጀ፣ የእንትና ክልል ኢፍጣር አዘጋጀ፣ በምን ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እንዲሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸጥ የነሱ ደጋፊ ሆነው ቁጭ ይዋሿቸው አይደለም፣ የምታዩት ነገር ነው።
ተጨቆን ያሉ ሰዎች አሁን አምጥተዋል። ስለዚህ እኛ ይሄንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። አዎ እነሱ ሲነኩ ቱርክ መግለጫ ታውጣላቸዋለች፣ እንደዚህ ባማን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን። ይሄ ጸብ አይደለም፣ ጸባጫሪነት አይደለም። የኔ ጌታ የኔ ኢየሱስ የኔ መድኃኒት የኔ አምላክ በአደባባይ ላይ ወጥቶ እንዲህ ሲለፋደድበት እንዲህ ክፍት አፉን ሲከፍትበት እንዲህ ሲያቀረሽበት እኔ እሱ ነብይ ትክክል አይደለም ነብይ እሱ እኮ እንዲህ ነው ብዬ ስላልኩ እኔ እንደ ወንጀለኛ የምታይበት ምክንያት የለም። እሱ እየሰደበኝ እሱ እያዋረደኝ የኔ አምላክ እየተዋረደ የእሱ ነብይ እየከበረ የሚኖርበት አንዳችን ምክንያት የለም። የንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር የእናንተን ቁርአን ደግሞ እንግለጠው የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ ለምን ተገለጠ ካልሆነ በስተቀር አንዳችም ስድብ አንዳችም ነገር አላነሳባቸው። አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር ይችላል። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። ከኔ ጋር ነው ሰው እስቲ ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ለእሸቱ ስለምመጣበት ነው። ይሄ ኮሜዲ ነው የሆነ እመጣለታለሁ። እስቲ ከፈታ አድርጊልኝ ኮሜንቱን ሊየው። ሰው የሌለ ስለሚመስለኝ ነው። አለ ሰው ታፕ 2 ሚሊዮን 500 ሺህ። እኔ አልደከመኝም። እኔ እንደዚህ ምጮኸው ስንት ሰዓት ተቀምጬ ምጮህ አልደከመኝም። ታፕ ነገን ቆራርጠው የሚሸቅሉ የሚበሉ አሉ በጣም ብዙ። የብዙ ሰው እንጀራ ነኝ እኮ እኔ። ውጭ ያላችሁ ገባ አትፍራ ገባ በል። ሴኩሪቲ የሌላችሁም ተኛችሁ እንደ እናንተ ሴኩሪቲዎች እኔ ከፍተዋለሁ። አላችሁ ወይ? አንድ 4 ሰው አለው ይበል። አለን። ያኑራችሁ። ታፕ ስለ መብት ነው የማወራው። የማንንም እምነት አንነካምኛ። የማንንም የኔን ጌታ ነክቶ የእሱን ቅቤ እንድቀባለት የሚፈልግ ካለ ግን እሱ ተሳስቷል። በእውነት በጣም ትልቅ ስህተት ነው። እሱ ተሳስቷል። እነፎይ የገለጡት እውነት ነው። እውነት ነው። እነሱ ያሉትን ነው እንግዲህ እዩት ብለው ያሉት ማለት ነው። ግሩም ኤርሚያስ እንዲህ ብሎ ይናገራል። ዝጊ አሁን ሁሉም ሰው እንዲሰማ ዝጉ። የላችሁም መሰለኝ እናንተ። ዝጉት እየሄድኩበት ነው። ዝጉት። ጉድ ገርል ይላል። ያው ግሩም ኤርሚያስ መቻቻል የሚሉት ነገር ስላለ እሱ ማቻቻሉ ነው በራሱ ቤት ማለት ነው። ስለዚህ ግሩም ኤርሚያስ እንዲህ ብሎ ምላሽ ይሰጣል ማለት ነው። ግሩም ኤርሚያስ በጣም ክርስቲያን በጣም ኦርቶዶክሳዊ ግን ብዙ እስላም ጓደኞች ያሉት ያን ሁላችንም ቤተሰብ አለን፣ ጓደኛ አለን፣ ማህበራዊ ኑሮ ያኖረናል። እምነት ግን ሌላ ጉዳይ ነው። የኔ አምላክ እየተሰደበ እኔ እሱን ነብይ ማንቆለጳጵስበት ምክንያት የለኝም። ስለዚህ ግሩም ኤርሚያስ ያንኑ ኢትዮጵያዊ ባህል ተጠቅሞ ኢትዮጵያዊ ጨዋነት ተጠቅሞ ኦርቶዶክሳዊ ጨዋነት ተጠቅሞ ይሄንን ሰጠ። ለዚህ ምላሽ ደግሞ
ወንድማችን እፎይ ሰጠ። ምንድነው ጥፋት ውስጥ እንግዲህ እንመልከት። እፎይ ከተሳሳተ እኛ ራሳችን እንቀጠዋለን፣ እኛ ራሳችን ትክክል አይደለም ብለን ዘምታለን። የሁለቱንም እንስማ። ቢላልንም የተመለከተን እንደሆነ ቢላል እስልምና በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነብዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃውሙት? ቢላል አርቲኩሌት ማድረግ አይችልም፣ ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሐሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንጂ ህልማቸው ተገልጦላቸዋል። እሱ መረዋው ድምፁ ያነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል እንግዲህ ያለውን መገጣጠም። የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂህ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይሄም ሳያል ቡኻሪ 604 ላይ እንዲላል ናሬትድ ኢብን ዑመር እንደተረከው when the Muslim arrived at Medina, they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። During those days, the practice of adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም፣ አልደረሰም፣ እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the adhan for prayers. ምንድነው የሚለው? እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኑቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ ነው። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ተዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱን ጠዋት ተነስቶ አላሁ አክበር ብሎ ሚጮህ አንወስንም ማለት። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታው ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉ ሳይጨርስ ሌሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም ቢላል የተደረገው። በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላህጭ። ማስረጃ ሳያል ቡኻሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it, and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡታለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ። ከዛ አፉን ተመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነብዩን መጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው።
ማስረጃ ሳሂህ ቡኻሪ 11:49 ላይ narrated አቡ ሁረይራ እንደተረከው at the time of the fajr prayer the prophet asked Bilal በፈጅር ጸሎት ሰዓት ላይ ነብዩ ቢላልን ጠየቀው ይላል tell me the best deed you did after embracing Islam for I heard your footstep in front of me in paradise ምን ይላል እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ በገነት ውስጥ ኮቴህን ሰምቻለሁ ነው ያለው ድምጽህን ሰምቻለሁ አይደለም ኮቴና ድምጽ ላይ ሌላ ነብዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ አልጨመረለት ሳሂህ ቡኻሪ 37:55 narrated Qais Bilal said to Abu Bakr Bilal Abu Bakr እንዲያለው if you have bought me for yourself then keep me for yourself but if you have bought me for Allah's sake then leave me for Allah's work ለራስ ከገዛኝ ለራስ ያዘኝ ለአላህ ብለህ ከገዛኸኝ ግን ልቀቀኝ ለአላህ ስራ እንሰራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን ቅዱስ ያሬድ ባሪያ አይደለም እጣቢም የሚጠጣ አልነበረም አላሁ አክበር ብሎ እያዛጋ የሚጮህ አይደለም ማዛጋት ደግሞ ከሰይጣን ነው ይላል ይኸው አዲሱ ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበር እና ማይገናኝ ባታገናኙ ደራሲያን ምናከብራችሁ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደርጎዝም በጥልቅ ባትሉ የሚመለከታችሁን ፊልማን ብቻ በሰሩ እንዴት ነው ትወናው ለሃይማኖት አይሰራም እረፉ አድርሱላቸው ለነከሌ ወዳችኋለሁ ቻው ምንድነው ጥፋቱ ምንድነው ጥፋቱ በመረጃ ነው በማስረጃ ነው የመጡት 40 መጽሐፍ 40 ዓመት ጽፈውብን ትረካ ተርከውብን ስብከት ሰብከውብን አፈር ከድሜ የሚያበሉንን ይሄው የእናንተ መጽሐፍ እንዲህ ይላል ቢላል እንዲህ ነበር አይደለም ቢላልን መጽሐፍ ቅዱስ እኮ አልተቃወሙም መጽሐፍ ቅዱስ አልተረከውም ወይም ገድል ድርሳናት ላይ እኮ አልተጻፈም ስለ ቢላል የተጻፈው ሐዲሱ ላይ ነው ስለ ቢላል የተጻፈው የራሳቸው መጽሐፍ ላይ ነው ያንኑ ነው አንቀጽ ምዕራፍ አምጥቶ ያመጣው ድምጹ በገነት ተሰምቷል ሲል አልተሰማም ኮቴው ነው አለ በድምጹ የተጠራው ሲል አይደለም ባሪያ ስለሆነ ነው በቃ እሱ ተነስቶ ይቀስቅሰን የባሪያ ስራ ነው ተነስቶ ይበል ባሪያው ደግሞ ራሱ ባክሸኘኝ ሲል አይቷል ባሪያው ደግሞ የሚጠጣውን ተናገረ የተናገረው የተጻፈውን ነው ነብዩ ይታጠባል ይጉመጠመጣል ነብዩ የተጉመጠመጠውን ያንን እጣቢ ይጠጣል አለ ያንኑ ነው ተርኮ ያለ ይሄንን አይደለም ብሎ መቃወምና ቃል በመጽሐፍ የመጣው በመጽሐፍ መመለስ ነው እፎይ ያደረገው ነገር የለም የፎይ ልዩነቱ ተደብቆ ይሰራ የነበረውን እኔ ለምንድነው ራሴን የምደብቀው ለየትኛው እድሜ ነው ለየትኛው ጊዜ ነው በሰው ፊት የሚመሰክርልኝ በሰማይ በአባቴ ፊት እመሰክርለታለሁ በሰው ፊት የሚክደኝን በሰማይ ባለው በአባቴ ፊት እካዳለሁ ይላል ስለዚህ እኔ እግዚአብሔር ፊትም ብቀርብ የምጠየቀው ራሴ ነኝ ለምንድነው ማልወጣው ለምንድነው ከቀረቡኝና ከተነጋገሩኝ በራሳቸው መጽሐፍ ማልሞግተው ብሎ መጣ መጽሐፍ ቅዱስ ላይ ነበረ ክርክሩ እስከዛሬ መጽሐፍ ቅዱስን ቁርአኑን እናንሳው ምኑን እናንሳው አለ በኢየሱስ ክርስቶስ ላይ ነበረ ክርክሩ እስከዛሬ ኢየሱስ ክርስቶስን ብለነው ምንም ጠብ ያለ ነገር የለም ደግሞ በመሐመድ ላይ እንነጋገር ብሎ መጣ ኡስታዞቻቸው ተጠሩ ሼኮቻቸው ተጠሩ እንነጋገር ተባሉ አሉ ተደበቁ ምንድነው ጥፋቱ ይሰው ምንድነው ችግሩ ምንድነው ስተቱ ምንም ስተት የለበት እነሱ የኔን አምላክ ለመናገር ስቅጥጥ ዝግንን ያላላቸውን እኛ የነሱ ነብይ ለመናገር ዝግንን ስቅጥጥ የሚለን ለምንድነው ስቅጥጥ ዝግንን የሚለን እነሱ ሲናገሩት ያላፈሩትን እኛ የምናፍርላቸው ለምንድነው እኔው ይሄ ኡስታዝ ነው ለምሳሌ የሚናገረው እሱ ያመጣው ነገር የለም እስልምናችንን አንቋሿል እስላምቻችን ሰድቧል ለምን እሱ ይናገረዋል ካልሆነ በስተቀር ሼካቸው የሚናገረው ያሰማል ስሙት
እፎይ ለዚህ ነው መልስ የሰጠው። ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፈቃድ ሊሆን ይገባል። እሱ እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፈቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹህ ባህራ መሆን አለበት። ቆሻሻ መሆን የለበትም። በአፏ በምትጠባበት ሰዓት እንጂ በየትኛውም የሰውነቱ አካል ማድረግ መሳሳብ ይቻላል። በዚህ ጉዳይ ዑለሞችን ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊል ኪታብ ሚን ሸይ ይላል። በመጽሐፍ ውስጥ ምንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላል። እንግዲህ እሱ ሲናገር ያልተጸየፈውን እሱ ሲናገር እንትን ያላለውን እንትና ተናገረው ብሎ አቧራ ማስነሳት ምን ማለት ነው? እኔ አልደግመውም። እሱ የሚለውን ምላሱንም እያለ የሚናገረው የነሱ ኡስታዝ የሚናገረውን አንደግመው እናመጣዋለን። ሌሎቹም ኡስታዞቻቸው የሰጡትን ፈትዋ አምጥተን ማሰማት ነው። ክርስትና ሴቶችን እንዲበድላል፣ ክርስትና ሴቶችን ይጨቁናል፣ ክርስትና የዘማውያን ነው፣ ክርስቲያኖች ዘማዊ ናቸው፣ ክርስቲያኖች እንዲህ ናቸው ለሚለው ዘማዊማ ማን ነው እንመልከተው እያለ ከሐዲስና ከቁርአን እያመጣ ይሄን አስረዱን፣ ይሄን ፍቱልን ያለው። እፎይ ይሄን ሲያደርግ ተቋሙ ቤተክርስቲያኒቷ ታግዘዋለች ማለት አይደለም። ቤተክርስቲያን እንኳን እሱ ልታግዘው አሁን ደሞዝ እያነሰባቸው ገቢ እየሳሳባቸው ጳጳሳቱን ተጨንቀዋል። በእውነት እንግዲህ ሽንኩርት በርበሬም ሊጨምርባቸው ነው። ማን ስለ ከርስ ስለ ሆዱ የሚያስብ ቄስና ዲያቆን እንጂ ያለው አሁን ይሄንን አምላኬ ተሰደበ አምላኬ በተቋም ደረጃ ደብዳቤ ጽፎ ስለ ሰዓት ያዙ፣ ይሄ ትክክል አይደለም፣ እንደ ሀገር አንድ አያደርገንም፣ እኛም ህዝባለን የሚል የለም። አሁን ከዛ ድጋፍ አገኛለሁ ብሎ አይደለም። የእስልምና መጅሊሱን የያዙት እና አህመዲን ጀበል ናቸው። እና አህመዲን ጀበል እዚህ ክርስቶስን ሰድበው እዛ ደግሞ ባለስልጣን ናቸው። ህዝቡን የሚመሩ ናቸው። ህዝቡን የሚያነሳሱ ናቸው። አርብ መፈክር የሚያስወጡ ናቸው። እዚህ ባለስልጣን ናቸው። እዚህ ተሳዳቢና ቤተክርስቲያን መሪዎች እራሳቸው ሽባ ሆነው ሃይማኖቱን ሽባ ለማድረግ የሚደክሙ ናቸው። የኛ ቄሶች የነሱ ኢድ ላይ የነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የነሱን ሼኮች የሚያጎርሱ ናቸው። ደጅ ጠኝ ተልመጥማጭ እግር ሳሚ ሆነዋል። የአምላክ መሰለ የኛ መሪዎች የሃይማኖት መሪዎች እኮ በክርስቶስ አምላክነት የሚያምኑ እንኳን አይመስሉም። በእግዚአብሔር ህልውና በእግዚአብሔር መኖር የሚያምኑ አይመስልም። አይቆጫቸውም፣ አያንገበግባቸውም፣ ለምን አያሰኛቸውም፣ ቅንዓት የላቸውም። ይሄ ትክክል አይደለም። ይሄ ትክክል አይደለም። ስለዚህ ይሄንን እያንዳንዱ ሰው በሚገባ ሊያውቅና ሊረዳ ይገባል። ከዚህ ያገኛለሁ ብሎ አይደለም። ተቋም ግን ተገምጠው ብዙ ልጆች ወጥተዋል። መልስ የሚሰጡ ልጆች ወጥተዋል። ከእፎይ የባሱ ልጆች ወጥተዋል። ዲቤት የሚያደርጉ ኑ ንግጠም ያሉ አሁንም የጻፉትን መጽሐፍ እስኪያቃጥሉ ይቅርታ እስኪጠይቁ ድረስ የኛ ልጆች መጽሐፍ ይቀጥላሉ። የኛ ልጆች መናገር ይቀጥላሉ። ጫጫታ አለ፣ ግርግር አለ፣ እሪ ዋይዋይ አለ። እነሱ በአደባባይ ወጥቶ መስበክ ጀምረዋል። እነሱ በሀገራችን ላይ ኢየሱስ ተብሎ ስሙ እንዳይጠራ ብለዋል። ዛሬ አሁን ጴንጤዎቹ ናቸው ለነሱ እወደዋለሁ የኔ ጌታ በጸሎት ላይ ሃሌሉያ ሃሌሉያ እንደዛ ያለቅሱ የነበሩት ጴንጤዎች አሁን ክርስቶስ ተነካብን የለም፣ ጌታ ተነካብን የለም። ያ ኦርቶዶክስን ሰብረናታል፣ ኦርቶዶክስን ድባቅ መተናታል የሚለው የነ ዩጩፋ የነ ሱራፌል የነ ዮናታን ፉከራና ድንፋታ የለም። ሰይፍ ነዋ ያለው። ሰይፍ ፊት ቆሞ መደንፋት የለም።
ሰይፊት ፊት ቆሞ ያን ክርስትና ይጠይቃል፣ ወንድነት ይጠይቃል። እነሱ እንደለመዱት እዚህ የኛ የሃይማኖት መሪዎች ጎታታ ሆነው የኛን ምእመኑን ባለማንቃት በማደንዘዝ ምላሽ የማይሰጡ ስለሆነ እነሱ ላይ አፋቸውን ይከፍታሉ እንጂ እስቲ ወንድ የሆነ ጌታ የተነካ ብሎ የሚመልስ እስላም ለእስላሞቹ የሚመልስ አለ? ለዋሃቢጆቹ የሚመልስ ጴንጤ አለ? የለም። ትላንትና ግን ጅማ ላይ ሄደው ጴንጤዎቹን እተኙበት አፈር ከደቻ አብልተው ቸርቻቸውን በእሳት አቃጥለው መጽሐፍ ቅዱሶቻቸውን አቃጥለው በሆስፒታል አድርገው አሁን መካነ ኢየሱስ ደብዳቤ መቃመ መንግስት ያጠረን ያስቁምልን ይላል። ይበላሃል፣ ገና እመነኝ ይበላሃል፣ ወሃቢ ይበላሃል። አሁን መቋቋምም ዲፌንድ አድርጎ የያዘውም ኦርቶዶክስ ናት። እናት ቤተክርስቲያን የምትሰድባት የምታዋርዳት መሳቂያ መሳለቂያ ያደረካት ኦርቶዶክስ ናት። አሁንም ወጥራ ገትራ የያዘችው እንጂ አንተ አንድ ቀን ግማሽ ቀን አትፈጅባቸው። ይውጣሃል፣ ይበላሃል። አምላኬ ደግሞ እሱን ያሳየኛል። ስትል ያሳየኛል። ስትል መዝግቡልኝ፣ ይሄን ጻፉልኝ፣ ይሄን። ስለዚህ እኔ እፎይ ነኝ፣ አለቀ። እፎይ ያለው ምንድነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ነው ያለው። እቺ ቃሉ በጣም ነው የተመቸች። በጣም ስሙት። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንም አንደፋበትን 929ን ተፍሲር ብንከስር ማተገበሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተ ሃይማኖት እንሳለን። እናንተ ምንም ስለኛ ትናገሩ ይበር አይሰራም። አይሰራም። እኛ የእናንተን ሃይማኖት እንሰድባለን፣ እናንተ ለእኛ ምላሽ አትስጡ። እኛ የእናንተን ኢየሱስ እንደፈለግን ነብይ ነው፣ ሰው ነው፣ ፍጡር ነው እንላለን። እናንተ የእኛን መሐመድ አትንኩ። እኛ ነብያችንን ከነፍሳችን በላይ ነው የምንወደው። እናንተ ግን ኢየሱስን ባትወዱት ምንም አይደለም የሚባል ነገር አይሰራም። ከዚህ በኋላ የምንገነባው ተቋም የሚያከባብረን ነው። አሁን ያሉትን ፈርታችሁ፣ አሁን ያሉትን ጎታታዎች ፈርታችሁ እነሱን ተማምናችሁ ከሆነ ትክክል አይደለም። ቤተክርስቲያን ልጆች አሏት፣ ኢትዮጵያም ልጆች አሏት። የምንፈጥረው ሀገር የምንከባበረትበት እንጂ እናንተ የምትጸዳዱበትን ሀገር አንፈጥርም ነው ያለው። ይሄ ምን ያናድዳል? እስቲ ንገሩ። ምን ያነጋግራል? የጀመሩት እነሱ፣ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህ እኛ ደግሞ ምላሽ ሰጠን። ያውም በጣም ባጭር ነገር ነው ምላሽ የተሰጠው። ይሄ ከመጣ በኋላ እስላሞቹ አንድ ላይ ቆመው ይገደል ሲሉ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። እሸቱ መለስን እንስማው። ቡና እየጠጣ ይቀደዳል። አንተም ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለእኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ፣ ሌላውን ወደ፣ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው
እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች የደም የሚያፈላ አሁን ስለ ሶሻል ላይፍ ስለ ማህበራዊ ህይወት ስለ ኑሮ አይደለም የተናገረው። አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም። ከኦርቶዶክሳዊ አጨብጫቢ አቃጣሪ አለቅላቂ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩ ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ እናውቅም፣ እንዴት እንደተመለሰ እናውቅም። ጥቁሯን ባየ አስጀምሮ ሌላው ማኑ አስነክተው ገንዘብ እንዴት እንደሚወጣ እናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ የካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞት አርቲስት እኔን ነው የምጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተ ትጮኻለህ። አስመሳይ ቀጣፊ
ሁላ ተሰብስቦ ማለት ነው። ስለ ማህበራዊ ህይወት ማናቅ እኔ ይኸው 318 ጌዲዮናን ውስጥ አህመዲን ጓደኛዬ ነው። እኔ ሙስሊም ቤተሰቦች አሉኝ፣ ሙስሊም ጓደኞች አሉኝ፣ ሙስሊም ጎረቤቶች አሉኝ፣ ሙስሊም ጓደኞች አብረን የተማርናቸው አሉ። ሂድ ጠይቅ ማርገጃ ጋር ሁሴን ከድር ብለህ ሀይረዲን ከድር ብለህ ጠይቅ። 77ን አብረን ያሳለፍን ያን የመከራ የረሃብ ዘመን እነሱ ሱቅ ስላላቸው እንዴት አብሬ እንዳለፍኩ እኔ ነኝ የማውቀው። የልብ ወዳጁ ሁቱ ብዬ ነው የምጠራው፣ ሁሴን እንኳን ብዬ አልጠራው። በማህበራዊ ህይወት ሀረርቶ ልጄ እኔ እስላም ልጠላ ነው እንዴ? ስለ ማህበራዊ ህይወት ያወራልኛል እንዴ? የማንም ቲክቶከር አሚላል እንዴ? አህመዲን ጀበል ቲክቶከር ነው እንዴ? አህመዲን ጀበል የእስልምና ኮሚቴ እኮ አሁን የመጅሊሱ ዋና ወሳኝ ሰው ነው። ኦሮሞነቱ የጅማ ሰውነቱ ተደርቦበት ሰው ነው። እሱ በጌታዬ በኢየሱስ ክርስቶስ ላይ 300 ጥያቄ አለኝ አለ። እኔ በነብዩ መሐመድ ላይ 1000 ጥያቄ አለኝ ብል እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን የአስተዳደር ቢሮ ውስጥ ስለማልሰራ ቲክቶከር ነው ብዬ የምናቅ ነኝ እንዴ? እነሱ መጽሐፍት ጽፈው እነሱ በሲዲ በቪሲዲ አፈር ከድሜ ሼኮቻችን ሲያበሉ ቲክቶከሮች ናቸው እንዴ? ይህ ትክክል አይደለም። 2 ሚሊዮን ሰው ነው ምናምን አየለት ይሄንን። እሱም የፈለገው የቡና ላይ ወሬ ይዞ ይሄንን ነው። ይሄ ጸረ አማራነት ነው፣ ጸረ ኦርቶዶክስነት ነው፣ እናውቀዋለን። አሁን እንግዲህ ሰሞኑን ደግሞ ይችን ለማረሳሳት የጥቁር ውሃ ካቴድራል ማስጨረሻ የምንትስዬ ገዳም ማስጨረሻ ይላል። ይሄው ከብት ይሄው እንደነዱት የሚነዳ ሾርት ሚሞሪያ የሚሆነ ኦርቶዶክስ እሺ ይለዋል። እሸቱ ስለ ክርስቶስ ደንታ የለው፣ ስለ ሃይማኖት ደንታ የለው። የሚጋለብ ህዝብ ግን አለው፣ የሚነዱት ህዝብ ግን አለው። እነዚህም ኃይል ሊባሉ ይገባል፣ እረፍ ሊባል ይገባል። ሃይማኖት ነው የተያዘው። እነሱ አንዳቸው ወጥተው በክርስቶስ ላይ የተነገረው ትክክል አይደለም፣ እኛ ብናምነውም እንዲህ ብለን መጻፍ እንዲህ ብለን መናገር የለብንም አላሉም። እኔ ጌታዬ አምላኬ መድኃኒቴ የምለውን አደባባይ ወጥቶ ክፍት አፉን ሲከፍትብኝ አንድ እስላም ወጥቶ ትክክል አይደለም፣ ይሄን እኮ እነ ዘመድኩን ያመልኩታል፣ ይሄንን እኮ እነፎይ ያመልኩታል፣ ይሄንን እኮ እነሸቱ ያመልኩታል፣ ይሄንን እኮ እነከሌ ያመልኩታል፣ አምላካቸው ነው ብሎ አንድም እስላም ወጥቶ አልተናገረም። እፎ ይገደል ይላል። እከካሙላ በጣም ያሳዝናል።